ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቼ አበረታቱኝ። ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። ሰብስክራይብ ሳታረጉ ላይክ ሳታረጉ የምታዩ አላችሁና ፕሊዝ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ ማለት ነው። እንግዲህ እኔ በብርቱካን ቪዲዮ አልሰራውም ነበረ ሰሞኑን። ዛሬ በአዲስ በወጣው መረጃ ግን ቪዲዮ ልሰራ መጥቻለሁ ማለት ነው። ያ ማለት ደግሞ ምንድነው? ጭራሽ ልጅቷና ብርቱካን ምንም ነው የማይመሳሰሉት፣ ምንም ማለት ነው። አታን እንኳን ወደ ጉዳይ የገባሁባቸው ማለት ነው። ማለት ስለተሰማኝ ነው ያኔ ነገሮቹ በቃ የልጅቷ ህመም በቃ አሞኛል፣ ተሰምቶኛል እኔን እንደ ሴት ማለት ነው። ከደረሰባት በደል፣ ከደረሰባት ጥፋት፣ ከደረሰባት መከራና ስቃይ የበለጠ ደግሞ በጣም ያመመኝ አሁን እየተሰራባት ያለው ሴራ ነው። በጣም እያመመኝና እየተሰማኝ ያለው ማለት ነው። እንግዲህ ዳንኤል ክብረት የሆዳደር ልጅ እምነቱን ሽጦ የበላ ባለጌ የሆነ ሰውዬ ምን አይነት ዶኩሜንት እና ምን አይነት እንትን እንደሰራባት ልነግራችሁ ፈልጋለሁ። በመጀመሪያ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ በሙሉ በጥምቀት ዕለት፣ በገዓድ ዕለት፣ ለዛም በሮብ ዕለት ሰርግ አይደገስም፣ በጭራሽ አይደገስም ሰርግ። ለዛም በጥምቀት ጥር 10 አስባችሁታል? ጥር 10 በገዓድ ቀን እንዴት ድል ያለ ሰርግ ይደገሳል ብላችሁ ታስባላችሁ? በእኛ በኦርቶዶክስ እምነት ተከታዮች ጭራሽ አይደረግም፣ አይታሰብም ጭራሹንም ማለት ነው። አይደለም ይቅርና በእኛ በኦርቶዶክስ ጭራሽም ጎጃም ውስጥ አስባችሁታል? ጭራሹም ጎጃም ውስጥ አማራ ክልል ውስጥ በገዓድ አይደለም ገና ጥምቀት እኮ ሲደርስ 3 ቀን 4 ቀን ሲደርስ እኮ ነው ገና ጥምቀት ሲደርስ ጾም የሚጀመረው ማለት ነው። እንኳን አይደለም ይቅርና ሰርግ ሊደገስ ማለት ነው። አይሆንም፣ ጭራሽ አይሆንም። ይህ እምነቱን ሽጦ ስለበላ ጭራሽ የቤተ ክርስቲያኗ ሕግና ስርዓት ለራሱ ጠፍቶበታል። የነበረባት ለራሱ አላስመሰለውም። ገብቷቸዋል። ሁለተኛ ከልጅቷ ጋር ነው ጭራሽ ነው የማይመሳሰሉት። ሁለተኛ ነገር ደግሞ ይቺ ሴት ብርቱካን ከዚህ በፊት በየቢሮ እየሄደች የእርዳታ ጥሪ ትጠይቅ የነበረው ዶክሜንቱን ሁላ ቪዲዮ አስገባላችኋለሁ፣ ኦሪጂናሉን ዶክሜንት ማለት ነው። ኢቭን እንኳን አሁን የሰሩበት ማህተቡ ለራሱ ነው ጭራሽ ነው የማይመሳሰለው ማለት ነው። ጭራሽ ነው የማይመሳሰለው። ከግፍ ላይ ግፍ፣ ከበደል ላይ በደል እየደረሰባት ነው ያለ። ልጅቷ አሁን ሆስፒታል እንደምትገኝ መረጃው ደርሶኛል ማለት ነው። ሆስፒታል ውስጥ እንዳለች ብርቱካን ሆስፒታል ውስጥ እንዳለች መረጃው ደርሶኛል። እና በቃ በአማራ ሴት ላይ እንግዲህ ዘረኛም ብትሉኝ የራሳችሁ ጉዳይ፣ አይመለከተኝም። እኔ ዘረኛ አይደለሁም ሲጀመር። ግን እንደ ሰውኛ ከተሳሰብን፣ እንደ ሰውኛ ከተነጋገርን የአማራ ክልል ሴት ላይ የሚደረሰው ግፍ የሚደረሰው ነገር ስቶፕ ሊባል ይገባል፣ ሊያቆምልን ይገባል። መከራችን፣ ስቃያችን ሊያበቃ ይገባል። በቃ ስቶፕ ልንል ይገባል። በቃ አብይ አህመድ ዳውን ልንል ይገባል። በቃ አንዳንድ ጊዜ ማለት ነው የሆነ ሰው ምንድነው መሰላችሁ ምንም ሳታውቁ ስለ ፖለቲካ ታውሩ። ይሄ ፖለቲካ አይደለም። እኔ ፖለቲካ አላቅም፣ ሲጀምር አላቅበትም ፖለቲካ። ግን እየሆነ ያለውን ስቶፕ ልንል ግዴታችን ነው። በቃ ግዴታችን ነው። ሀገራችን ላይ እየተደረገ ያለው ነገር ሊያበቃ ይገባል፣ ሊያቆም ይገባል። በቃ ስቶፕ ሊባል ይገባል። እስከ መቼ ድረስ ነው በህፃናት ላይ በሴት ልጆች ላይ ግፍ እየደረሰ? እስከ መቼ ነው? ይቺ ልጅ በፌሮ እስከምትወጋ ድረስ፣ በቢስማር በበርፌ እስከምትጨቀጨቅ ድረስ አስባችሁታል? የደረሰባት ሰቆቃ፣ ግድያ እኮ እርፍ ነው። በቃ ገለዋት ቢሆን ይሻል ነበረ። ይቺ ልጅ ልብ ድካም አለባት፣ በሽተኛ ልጅ አለባት። አሁን እኮ እየተደረገ ያለው እሷም እንዳትረዳ፣ ልጅየውም እንዳይረዳ፣ ህፃኑየው እንዳይታከም ብዙ ቁፈራ እየተቆፈረ ነው ያለው። ብዙ መከራ፣ ብዙ ስቃይ እየደረሰባት ነው ያለው። ይቺ ልጅ ከበደሏ በላይ ከህመሟ በላይ እንደገና ደግሞ ለምን ይሄን ሰራሽ? የምር ተውና እንኳን ያልተወነችውን የምር እንኳን ተውና ቢሆን ትክክል ናት። የምር እንኳን የእውነት እንኳን ትወና ተደርጎት ለትወና እንኳን ተሰጣ ቢሆን እንኳን ያልሆነውን ሲጀመር ከልጅቷ ጋር አይመሳሰሉም ሁላ። በደንብ ካስተዋላችሁት ቪዲዮውን አስገባላችኋለሁ። በደንብ ካስተዋላችሁት እንኳን አይደለም መልካቸው፣ ጥርሳቸው እንኳን አይመሳሰልም። በጭራሽ ነው የማይመሳሰለው። ሁለተኛ ደግሞ ተዳረች፣ አገባች የተባለችበት ጊዜ ጭራሽ ከኦርቶዶክስ እምነት ጋር አይገናኝም። ምክንያቱም ኦርቶዶክስ እምነት ተከታይ
በጥምቀት በጋድ ዕለት 10 ጥምቀት 11 ነው አይደል የሚሆነው? በ10 ነው አይደል ታቦት የሚወርደው? ጭራሽ ሰርግ አይደገስም። ጭራሽ ነው የማይገናኘው ከተባለው ነገር ጋር ጭራሽ ነው የማይገናኘው ሲጀመር ማለት ነው። ሲቀጥል ይቺ ልጅ ከበደሏ ላይ በደል ከህመሟ ላይ ህመም እየተደረገባት ነው ያለው። የእውነት እንኳን ትወና እንኳን አድርገው ቢሆን የደንቢ ወሎ ዩኒቨርሲቲ ትምህርት ቤት እህቶቻችንና ወንድሞቻችንን ዘርፎ አልወሰደም ወይ? ጥይት ተኩሶ ገብቶ አልወሰደም? ሲቀጥል ይቺ ልጅ ኢቢኤስ ላይ እውነት በደንብ እንትኑን ካዳመጣችሁት ኢንተርቪዋን ካዳመጣችኋት ደንቢ ወሎ ዩኒቨርሲቲ ነው መማር ብላለች አላለችም እኮ። ዩኒቨርሲቲ እኮ አልጠራችም እኮ። ዩኒቨርሲቲ ደንቢ ወሎ ዩኒቨርሲቲ ብላ እኮ አላወራችም እኮ። አልተናገረችም። ሲጀምር ጭራሽ አልተናገረችም ሁላ። ዩኒቨርሲቲ ትማር እንደነበረ ኢቨን እንኳን ኤዲት ተደርጎ የወጣውን ሁላ እኛ ኤዲት ተደርጎ የወጣውን ነው አይደል ያዳመጥነው። ኤዲት ያልተደረገውን ነገር ሙሉን ላይቭ ላይ ሰምተነው ቢሆን ምን ሊሰማን እንደሚችል አስቡት። ምን አይነት ስሜታችን ምን ሊሆን እንደሚችል አስቡት። ምክንያቱም ይቺ ልጅ ኤዲት ተደርጎ የተቆረጠው ተቆርጦ በቃ ተጣርቶ መቼም ማንኛችንም ቪዲዮ ስንሰራ እናውቀዋለን። በተለይ ዩቲዩበር የሆነ ሰዎች ንግግራችን እንኳን ተናግረን እንኳን በደንብ ቪዲዮአችን አይተን አይደል ተሳሳትኩ አይተን የሆነ የሚያስጠላ ንግግር ከተናገርን ኤዲት አድርገን አይደል ቆራርጠን ጥሩ ምንላትን ቪዲዮ ነው የምናቀርባት አይደል። ንግግራችን ይሄ ለሰው ይመጥናል፣ ይሄ ንግግራችን ለሰው ያምራል ብለን የምናቀርባትን ነገር ነው አይደለ ኤዲት አድርገን እንጂ መቼም እንደወረደ ያወራነውን አይደለም የምንለቀው። ኤዲት እናደርገዋለን፣ እንቆርጠዋለን አይደል። ስለዚህ ኢቢኤስ ደግሞ የቆራረጠውን አስቡት። ምን ያልቆ አይደለም እኔ እንጃ ግራ ግብት ያለኝ እንዴት ህዝቡን እንዴት አድርጎ ቢያስቡት ነው ማለት እንዴት አድርጎ ቢያስቡ ነው እንደዚህ አይነት እንትን ዶክመንት ሰርቶ የሚያመጣው። የእውነት እንኳን ተወናው ቢሆን እህቶቻችን ተደፍረዋል። እህቶቻችን ታፍነው ዛሬ እናታቸው እህት ወንድሞቻቸው ሜንታል ሆነው የቀሩ የሉ። በእነሱ መጥፋት ለፍተው አስተምረው ሰው ይሆንልኛል ብለው ስንት ነገር እንትን ብለው የቀሩ እህት ወንድሞቻችን የሉ። በአይምሮቿን ውስጥ ይጠፋል ቢሆን እንኳን አይጠፋም። እንኳን ይቺ የሆነች ይቺ እኮ እግዚአብሔር ለታምር ለታሪክ ያመጣት ሴት ናት። ስለ እውነት ማለት ነው። ስለ እውነት እስኪ ይህን ቪዲዮ አይተን እንመለስ። ብርቱካን በደል እንዳይሰማ ደራሲ ዳንኤል ክብረት የውሸት ድርሰቱን ይዞ መጥቶ ያሰራጨው ይገኛል። ይህንን መረጃ ነው በዚህ ቪዲዮ ማጋልጠው። ሁለት ነገር እነግራችኋለሁ። ሼር፣ ኮፒ ሊንክ እያደረጋችሁ በዚህ ዙሪያ እናንተስ ምን ታስባላችሁ? ኮሜንት አድርጉን። በተለይ ዳውን ብልጽግና ዳውን አብይ አህመድ እያላችሁ ይህንን ግፈኛ ገዳይ ጨፍጫፊ ስርዓት ተቃወሙ። አሁን ዶክመንተሪ ቪዲዮ ይለቁታል። ህፃናትና ሴቶች በድሮን ጭምር እንዲገደሉ የሚያማክረው የጦር ወንጀለኛው ዳንኤል ክብረት ድርሰቱን ጽፎ ለናትናኤል መኮንን ለህሊና ቢሱ የብልጽግና ሆዳደር ልኮለታል። እሱም እንዲህ አለ። ብርቱካን አግብታለች ነው የሚለው። ይህም ያገባችው በአማራ ክልል ጎጃም በጥር 10 2015 ዓመተ ምህረት እንግዲህ ድል ባለ ሰርግ ተጋቡ። ቀውጥ የሆነ ሰርግ ተዘጋጅቷል ነው የሚሉን። በሮብ ቀን የጥምቀት ዋዜማ ሰርግ ድል ያለ ሰርግ ተደግሶ አቤት ውሸት! ይሄ በስመ አብ ወልድ! እንዴት ነው ሰዎቹ የረከሱት? ብልጽግና እውነትም ብልጽግና ውስጥ ከገባ በኋላ ዳንኤል ክብረት ሃይማኖቱንም ጥሏል የተባለው ይሄ ነው። በየትኛው በአማራ ክልል ጎጃም ውስጥ ለዛው ባህል እምነት አዋቂ ቁልል ያለ ውሸት። ሁለተኛ የለቀቁት መረጃ ብርቱካን የደንቢ ዶሎ ዩኒቨርሲቲ ተማሪ ሳትሆን የሐዋሳ ዩኒቨርሲቲ ተማሪ ነች ብለው ውጤቷን ለቀዋል። በዛ ውስጥም ደግሞ ውጤቷ ላይ ዲ+ የተባለ ውጤት ተቀምጧል። ይሄ እንግዲህ ዲ+ የተባለ እኔ ዩኒቨርሲቲ ተማሪ ነበርኩኝ፣ አዲስ አበባ ዩኒቨርሲቲ የተማርኩት። ዲ+ የሚባል ውጤት አናውቅም። ከዛም በኋላ እኔ የዩኒቨርሲቲ መምህር ነበርኩኝ። ዲ+ የሚባል ውጤት ዩኒቨርሲቲ ውስጥ አይታወቅም። ምናልባት እኔ ከሀገር ከወጣው በኋላ ተቀይሮ ይሆን ብዬ የሐዋሳ ዩኒቨርሲቲ ዌብሳይቱ ላይ ሄጄ ተመለከትኩኝ። ዲ+ የሚባል ውጤት ታይቶም ተሰምቶም አይታወቅም። እንዲያውም ለየት ያለ ኤፍኤክስ የሚባለው የውጤት አይነት ኋላ ላይ ነው የመጣው። ዲ+ የሚባል ግን የለም። ስለዚህ አይናቸውን በጨው አጥበው እነ ዳንኤል ክብረት
ድርሰት ነው ይዘው የመጡት። ሌላ የሚያስገርመው የግሬን ሪፖርቷ የተሰራው 2013 ይላል በኢትዮጵያ ቀን አቆጣጠር። በዩኒቨርሲቲ ኢትዮጵያ ውስጥ እንግዲህ የምታውቁት ሁላችሁም ተማሪዎች ታውቁታላችሁ። በኢትዮጵያ ቀን አቆጣጠር የግሬን ሪፖርት አይሰራም፣ በፈረንጆች የቀን አቆጣጠር ነው የሚሰራው። ስለዚህ የትምህርት መረጃ እነ ጋኔል ክስረት ያዘጋጁት የውሸት መረጃ ነው። ተመልከቱ እንግዲህ። ስለዚህ የብርቱካንን እንባ ለመሸፈን ነው እንግዲህ ግፍና በደል አልደረሰባትም ውሸት ነው ለማለት ነው እንግዲህ። በአማራ ሴት ላይ የደረሰው ግፍና በደል አልተጻፈም አልተነገረም እንጂ እንዲያው ያልደረሰ በደል አለ። ኢትዮጵያ ውስጥ ያልሰማነው ግፍና በደል አለ። ይሄንን ለመሸፈን ነው እንግዲህ ይሄ ብልጽግና ካድሬዎች እና አበበ ቶላ ፈይሳ ማንየላ አጀንዳ ይሄንን ያደረጉት። የኢቢኤስ ኃላፊውን አስረዋል። ብርቱካንም እንደታሰረች እየተነገረ ነው። እንግዲህ ግፍና በደልን ለማፈን ይሄን ያክል ርቀት ሄደው የሚሰሩትን ነገር ተመልከት። እንግዲህ የኢትዮጵያ ሕዝብ ግፍና በደል እንዳይነገርም መረጃ የተነገረበትም ሚዲያ ያስራሉ፣ ያፍናሉ። እነ መስከረም አበራ ሌሎቹ የምንመለከተው እኮ ለምን ህፃናት፣ ሴቶች በግፍ ይገደላሉ? አማራ በመሆናቸው ለምን ይገደላሉ? በዛ ምክንያት ነው። ሚዲያው ምን ያክል እንዳፈኑ ተመልከቱ። በዛ ላይ ደግሞ ፕሮፓጋንዲስቶችን አሰማርተው በገንዘብ የኢትዮጵያ ሕዝብ ራስህን እንደሚያጠቁ ውሸት እየነዙ ታሪክ እየጻፉ የደረሰብን ግፍ እንዳይወጣ እንደሚያደርጉ ተመልከት። ይሄ ነግበነ ማለት ነው። ነግበነ በል። ስለዚህ ግፍና በደልን ተቃወም። ፋኖ ይችላል፣ ፋኖ ነኝ በሉ። ግፍና በደል እንቃወማለን፣ ለዚህም እንታገላለን። አመሰግናለሁ። አይናችሁን ጨፍኑና ላሞኛችሁ ካልሆነ በስተቀር ይሄ ፎቶና ይሄ ፎቶ በምንም መልኩ ሊገናኙ አይችሉም። አግብታለች፣ ባለትዳር ነች ተብሎ የሙሽራ ፎቶ የሚያሳዩን ያለው እቺ ልጅ ጥርሷ ድርድር ያለና ምናልባት በቀለም ልትቀራረባት ትችላለች እንጂ ብርቱካን ያልሆነች ሌላ ሴት ናት። ብርቱካንን ደግሞ በዚህ ጋር ብናየው የጥርስ አቀማመጣቸው ለየቅል የሆነ የተለያዩ ሴቶችና የተለያዩ ሰዎች ናቸው። ከዛ በመቀጠል ደግሞ ብርቱካን በተለያዩ ተቋማት ላይ ተቸግራ መከራዋን እያየች እየሄደች በየቢሮዎቹ ይሰጧት የነበሩትን ዶክመንቶች ኦሪጂናል ዶክመንቶች እጄ ላይ ገብተዋልና እነሱን አንድ ባንድ አሳያችኋለሁ። በዚህ በኩል ላይ የምታዩት ሜሪ ጆይ የተባለው ድርጅት የጻፈላት ወረቀት ነው። በደንብ ተከታተሉት፣ አንብቡት። ይኸው ማህተሙን፣ ኦሪጂናልነቱም ትክክለኛውን ወረቀት ፎቶ ተነስቶ የተላከ ማለት ነው። እንደነሱ ከኮምፒውተር ላይ የተሰራ ፒዲኤፍ ሳይሆን በትክክል ማህተም ያለበት ከሜሪ ጆይ ድርጅት ይወጣ። ከላይ በአዲስ ከተማ ክፍለ ከተማ ወረዳ 14 አስተዳደር ዋና ስራ አስፈጻሚ ጽሕፈት ቤት ይላል። ቀን 09/05/2017 ዓመተ ምህረት ጥር 9 ማለት ነው። እንግዲህ ልብ እያላችሁ ለሜሪ ጆይ ኢትዮጵያ አዲስ አበባ ጉዳዩ የትብብር ደብዳቤ መጻፍን ይመለከታል። ከላይ በርዕሱ ለመግለጽ እንደተሞከረው በአዲስ ከተማ ክፍለ ከተማ ወረዳ 14 ዋና ስራ አስፈጻሚ ከተቋማትና ከግለሰቦች ጋር በትስስር በመስራት በርካታ ስራዎችን እየሰራን እንገኛለን ይላል። በመሆኑም ሜሪ ጆይ ኢትዮጵያ ከዚህ በፊት በተለያዩ መንገድ ወረዳችን ድጋፍና ትብብር ላደረጋችሁ ከፍተኛ አስተዋጽኦ እያመሰገንን አሁንም ወይዘሮ ብርቱካን ተመስገን የወረዳችን ነዋሪ ስትሆን በአሁኑ ሰዓት የራሷ የልብ ሰርጀሪ በሽተኛ ልጇ የአይን ኦፕራሲዮን የተደረገ መሆኑና ወይዘሮ ብርቱካን ወላጅ አልባ ስለሆኑ በእናንተ በኩል ፍራሽና ሌላ አስፈላጊ ድጋፍ እንድታረጉላቸው በትብብር እንጠይቃለን ይላል። ፍራሽና ሌላ አስፈላጊ ነገር ኢንተርቪው ላይ ያለውን ደግሞ አዳምጡት። ሁሉ ነገር የተሟላልን ተብለው ነው ስክሪፕቱን እንዲናገሩ የተሰጣቸው። እንቀጥል ወደ ሌላኛው። ይህ ሁለተኛ ደብዳቤ ደግሞ ለአዲስ አበባ ሴቶችና ህፃናት ማህበራዊ ጉዳዮች የተጻፈ ደብዳቤ ነው። እናንተም አንብቡት፣ እኔም አነበዋለሁ። በአዲስ ከተማ ክፍለ ከተማ ወረዳ 14 ቀን 20/03/2017 ዓ.ም ይላል። ህዳር 20 ማለት ነው። ለአዲስ ከተማ ክፍለ ከተማ ሴቶችና ህፃናት ማህበራዊ ጉዳይ ጽሕፈት ቤት አዲስ አበባ ጉዳዩ ድጋፍ እንዲደረግላት መጠየቅን ይመለከታል። ከላይ በርዕሱ ለመጥቀስ እንደተሞከረው ሴቶች ህፃናት ማህበራዊ ጉዳይ ጽሕፈት ቤት ወይዘሮ ብርቱካን ተመስገን በቀን 20/03/2017 ዓ.ም ጽሕፈት ቤታችን መታ
ባመለከተችው መሰረት የዩኒቨርሲቲ ተማሪ ሆኜ ያለው ጾታዊ ጥቃት ስለደረሰብኝ ልጅ ወልጄ እያነበባችሁት ልጅ ወልጄ ልጄን ማሳደግ አቅም ስለሌለኝና በተጨማሪ የልቤን ሰርጀሪ ስለተሰራው በአሁኑ ሰዓት የሚረዳት ዘመድም ምንም አይነት የገቢ ምንጭ የሌላት ስለሆነ ይህንን ከግምት ውስጥ በማስገባት በእናንተ በኩል የምትችሉትን ድጋፍና ትብብር እንድታደርጉላት ስንል በአክብሮት እንጠይቃለን። ይህንን ይዛችሁ ዶክመንተሪው ጋር ሂዱ። እዚህ ጋር በትክክል የአዲስ አበባ ሴቶችና ህፃናት ጉዳዮች ጽሕፈት ቤት በማህተም የተረጋገጠ ወረቀት የሰጣት ተደፍራ እንደወለደችና ቤተሰብና ረዳት እንደሌላትና ድጋፍ እንደሚያስፈልጋት ህዳር ላይ የተጻፈ ደብዳቤ ነው። ገና እያንዳንዷን እግር በእግር እያልን እየተከታተልን ጉዳችሁን እናወጣዋለን። በዚህ ሰዓት እንደደረሰኝ መረጃ ከሆነ እህታችን ብርቱካን በሆስፒታል እንደምትገኝ መረጃዎች ደርሰውኛል። እንግዲህ እንዳያችሁት ነው ይህን ቪዲዮ ማለት ነው። ይህን ቪዲዮ እንዳያችሁት ነው። የተማረ ሰው ስታገኙ ወይም ደግሞ ለሀገራችሁ ተቆርቋሪ ስታገኙ እንደዚህ አድርገው ጎርጉሮ ያወጡበታል። አብይ አህመድ በመጀመሪያ ከሱ የበለጠ በቃ ሰውን እንደምንድን ነው ያየው፣ በቃ ምንም እንዳላዋቂ የሆነ አንዳንድ ጊዜ ጠቅላይ ሚኒስትር ሲኮን ሁሉም ሰው እንደማያውቅ ነው እንዴ የሚታሰበው ለማለት ያክል ነው። ከተሳሳትኩ አረሙኝ። እና እንደዚህ አድርገው ወንድሞቻችን እያሳደዱ እውነታውን እያወጡት ነው ማለት ነው። እንግዲህ እና አሹንም ሰምታችሁታል፣ አሹካንም ሰምታችሁታል፣ ልጁንም ሰምታችሁታል። ወንድማችን በነገራችን ላይ ይሄኛው ወንድማችን ይቅርታ ስሙን አላውቀው፣ በጣም የሚገርም ሰው ነው። በቃ እያንዳንዱ ነው እየተከታተለ እንትን የሚለውና ይሄ ልጅ እንግዲህ መጀመሪያውኑ ቀድሞ እንደሚሰራባት ስላወቀ መጀመሪያውኑ ቀድሞ ስትለምንበት ያኔ ይቅርታ ለቃሌ ስትጠይቅበት የነበር በየቢሮው እየሄደች ስትጠይቅበት የነበረውን ዶክሜንት ስክሪንሾት ፎቶ እያነሱ እንዲልኩለት ያደረገና መረጃውን የያዘው እንዲሁም አሹ ማንኛችሁንም ሰዎች አሁን ላይ እኔ አሁን ላይ እግዚአብሔር እኔ ምን እንደምላችሁ አላውቅም። ማንኛችንም ቢሆን ውሸት ዋሽተን ወይም ደግሞ ሀገራችን በውሸት እንመራለን ብለን የምናስብ ሰዎች ተሳስተናል። ቀን ይጥላል፣ ቀን ያነሳል፣ ቀን ይጎዳል፣ ቀን ደግሞ ሰውን ሰው ያደርጋል። ሰው የሚያደርገው ገንዘብ ወይም ደግሞ ስልጣን አይደለም፣ ጊዜ ነው። ጊዜ የሚባል ነገር አለ። እኛ እንደ ኃጢአታችን፣ እንደ ክፋታችን፣ እንደ ተንኮላችን ብዛት ይሄ ነገር ቢመጣብንም ግን እግዚአብሔር ማሪ ነው ምሮን ቀኑን ወደኛ ያመጣው ጊዜ ግን ዋጋውን አትችሉትም። ስለ እውነት ማለት ነው። ስለ እውነት አሁን ላይ እንደዚህ ያደረክ እህቶቻችንን እነዛስ ምን ላይ ሆነው ይሆኑ? የነዛ ስቃይስ ምን ላይ ሆኖ ይሆን? ሁለተኛ ደምቢ ወሎ ዩኒቨርሲቲ ሆዳም ነህ። እውነቴን ነው የምልህ፣ ሆዳም ነህ። የተሰማለሁ ሆዳም ነህ። ልጆች በልተሃል፣ እናትን አስቀርተሃል፣ እናትን አስለቅሰሃል። ሆዳም ነህ። አንተ ስምህ ሳይጠራ አለሁ ብለህ መምጣትህ ይሄ ለራሱ ሰርፕራይዝ ነው። ስምህ አልተጠራ ደምቢ ወሎ ዩኒቨርሲቲ አላለች ልጅቷ። አላለችም እኮ ብላለች እንዳላለችም ቪዲዮ ላይ ስንሰማው ደምቢ ወሎ ዩኒቨርሲቲ አላለችም። ብላ እንኳን ቢሆን ተቆርጦ ወጥቷል። እኛ አልሰማንም። ብላ እንኳን ቢሆን ሲጀመር ሁለተኛ ዩኒቨርሲቲ እንግዲህ ዩኒቨርሲቲ ውስጥ እንደዚህ የሚባል ውጤት አለ። እንግዲህ አሹካ አሁን ዩኒቨርሲቲ መምህር ነበረ አይደል እንዴ? ዩኒቨርሲቲም ተማሪም ነበረ። እንግዲህ ያውቀዋል የዩኒቨርሲቲን ህግ። እንዴት ሰው ኢዲት አድርጎ ያወጣብኛል ብሎ አያስብም ሰው? እንዴት እንደዚህ ብሎ በቃ የሌለ እንዴት ይደረጋል? እና ደምቢ ወሎ ዩኒቨርሲቲ እኔ እንጃ አላውቅም እንዴት እንደሆነ። እኔ ነኝ ደምቢ ወሎ ዩኒቨርሲቲ ነው መማር ብላ እስካላወጣች ድረስ ደምቢ ወሎ ዩኒቨርሲቲ ነው የተማርኩት ብላ እስካላለች ድረስ አለሁ ብሎ መውጣቱ ለራሱ እኔ ነኝ እንደማለት ነው። ራስህን በራስህ አጋለጥክ። ገና ብዙ እናያለን። እድሜ ከሰጠን ብዙ እናያለን። ጤና ከሰጠን አገራችን ሰላም ካደረገልን ብዙ እናያለን። ጠላቶቻችንን አንዳንድ ጊዜ ምን ብዬ እንደምነግራችሁ አላውቅም። ስትናገሩ እንደ ዘረኛ፣ ስትናገሩ እንደ እንትን የሆነ አማራ ነኝ ስትሉ እንደ ዘረኛ፣ ሌላ ነገር ነን ስትሉ ደግሞ እንደ ጥሩ የምታስቡ ሰዎች እሱን እናንተ ነው የምታውቁት። ግን እኔ እንደ አማራነቴ የአማራ ሴት እንደመሆኔ የአማራ እህቶቼ ወንድሞቼ እስከታፈኑብኝ ድረስ እንዲሁም ብርቱካን እህቴ ናት። ይህ ሁሉ ነገር እስከደረሰባት ድረስ ህመሙ ያመኛል። ምክንያቱም ቁስሎኛ ቤት ስላለ ማለት ነው። ገባችሁ አይደለ? እና አንዳንድ ጊዜ እያስተዋልን
እህታችንን አሁን ፍትህ እንፈልጋለን። ምን ላይ ናት ያለች እህታችን? ምን እየሆነች እንደሆነ ምን እየተደረገች እንደሆነ የምናውቀው ነገር የለም። ሆስፒታል ውስጥ እንግዲህ ደግሞ የሆነ ነገር ብላችሁ መርፌ ገላችሁ ሰጣችሁ ልትገሏት ራሱ ትችላላችሁ። ማን ያውቃል? ሞተች ልትሉም ትችላላችሁ። ማን ያውቃል? ምክንያቱም ጉዳችሁ ወጣላ አንድ ጊዜ ጉዳችሁ ስለወጣ ማለት ነው። እና ፍትህ ለብርቱካን ተመስገን፣ ፍትህ ለብርቱካን ተመስገን። እንዲሁም ደግሞ ለታፈኑት እህት ወንድሞቻችን ደምቢ ወሎ ዩኒቨርሲቲ ያፈናቸው እህት ወንድሞቻችን ፍትህ እንጠይቃለን። አሁንም ቢሆን ማለት ነው አናቆምም። እኛ ፍትህ ለመጠየቅ ወይም ደግሞ ስቶፕ ለማለት አናቆምም እስከ መቼም ድረስ ልሳናችን እስክትዘውት ድረስ። እና ፍትህ ለብርቱካን፣ ፍትህ በዘረኝነት ለሚገደሉት አማራ፣ ፍትህ ለሚሰቃዩ ቤታቸው ለሚፈርስባቸው ልጆቻቸው ለሚደፈሩባቸው ህፃናቶች ለሚደፈሩባቸው ፍትህ ለብርቱካን። በቃ ፍትህ ለነዚህ ሁሉ ፍትህ እንጠይቃለን። መቼም ዝም አታስበሉና መቼም አፋችን አትዘውትም። ስለዚህ ፍትህ እንጠይቃለን። አሁንም ቢሆን ዝም አንልም። በአማራነታችን እየተሳደድን በእምነታችን እየተሳደድን እስከ መቼ ነው የምንቀጥለው? ሀገርን ሀገር አድርጋ ባስቀጠለች ኦርቶዶክስ ቤተክርስቲያን እየተሳደደች አማራ እየተሳደደ እንዴት ይሆናል? እንዴት ነው የእኩልነት ስሜት ሊሰማን የሚችለው? እንዴት ነው አንዱ በዳይ አንዱ ተሸካሚ አንዱ ተጫኝ ሆኖ አንዱ አህያ አንዱ እህል ሆኖ የሚኖረው? አይሆንም እኮ እንደዛ ስለማይሆን አሁንም ፍትህ ለእህታችንን የእህታችንን ህመም ለምትደብቁ በህመሟ ላይ እሾህ ለምትለቁ በህመሟ ላይ ጭራሽ የማይመሳሰሉትን ነገር ለምታደርጉ ፍትህ። ዳንኤል ክብረት አንተ ለሆድህ ያደርክ ርካሽ የሆንክ ሰውዬ ዋጋህን ታገኛለህ። እና ማሮችዬ ይሄን ለማለት እወዳለሁ። ካስቀየምኳችሁ ይቅርታ አድርጉልኝ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲደርስልኝ አድርጉልኝ። ለሚደርሰው አካል ስለነበረን ቆይታ ከልብ አመሰግናለሁ። መልካም ጊዜ